ትልቅነት ይሰማኛል እኔ ለራሴ ማለት ነው። እና ሪም በጣም 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 ነው የምናመሰግነው እንደዚህ አይነት መልካም ሰው ስለሆንሽ ነው የማመሰግነው። ወላሂ በጣም ነው የማመሰግነው። እኔ ወሬ አልችልም ታውቂያለሽ። ሁላችሁም እዚህ ጋር እኔም ልጨምርና አንድ ላይ ታመሰግኛለሽ። አላብዳት በስማ ሪም ላንቺ የሚሰጥሽ ጊፍት በቃ እኔን በጣም እንትን ያደረገኝ አላስወራሽ። ለየት ያለ ነው ለሷ ለየት ያለ ነው የሚሰጥሽ እንደ ወርቅሽ ራሱ ለየት ያለ አይደለም። እኔ እንደውም አልመልስ ብለሽ ሰው ጊፍት ሊሰጠኝ ሲል አልመልስ አልሽ አስቸገርሽ እና ወርቅ ሊገዛልኝ ሲል አልመልስ ብለሽ አስቸግረሽኛል እና ኮምፕሌን አለኝ። አቡዬ ቅድም ብትነግሪኝ ኖሮ ሪምን የምከስበት ይሄ ነበረኝ አልመልስ ብላ እና ሪምዬ መልክሽ በጣም ነው ደስ የሚለኝ። ቆንጅዬ ነሽ በጣም ንግድ ትችያለሽ። እውነት በጣም አፕሪሼት ማድረገው ነገር ማለት ነው ከአንቺ አይሻለሁ እንደ አንዳንዴ እና በጣም ጎበዝ ነሽ በንግድ። ይሄ ራሱ አንድ ለክ እንትን ኮንትሪቢዩሽን ነው ለኮሚኒቲ እንዴት ንግድ መነገድ እንዳለበት የምታሳይ እህት ነሽ። በጣም በጣም ደስ ይላል ያለሽ አፕሮች። ክፉ አይወጣሽም። በእርዳታዎች ሁሉ ትገኛለሽ። እኔ ጋር አሁን ባትገቢ እንኳን የሆነ ጊፍት ሰጥሽ ነው የምትሄጂው እርዳታ ላይ ብዙ ጊዜ ማለት ነው። እንዲሁም በተለያዩ እርዳታዎች አንድ ላይ ሆነ ያስተባበርናቸው ያገዝናቸው ብዙ አሉ እና መልካምነትሽን አይቀይር፣ ቢዝነስሽንም ይባርክ። በእውነት በጣም ነው ሬስፔክት ማድረግሽ፣ በጣም ነው የምወድሽ። ቆንጅዬ ነሽ። ቴንክ ዩ አቡዬ አንድ ነገር ልበል ስለ ሪም። የስ ፕሊዝ እኔ ቸኩለን አውራ ሪምሻ በእውነት እኔ ሁሌ ነው የምናገረው። እኔ ምን አይነት ሸራተን የሆነች ሰው እንደሆነች ማለት ለብር በቃ እቺን ያክል የማታስብ በቃ እንደ ፈገግታዋ ወርቋም የሚያብረቀርቅ ወርቅ የሆነች ልጅ በእውነት ወርቅ ማሳይ የግልሽ ወርቅ ማሳይ ስትሽ ፈጣሪ በጣም የቀልዴን አይደለም ቁም ነገር ነው። በጣም ብዙ ሰው ብዙ ወገን በእኔ ራሱ ረድታለች። ስትረዳ ይውኝ የለ ቪዲዮ ቀረጹልኝ የለ ቪዲዮ ከነግራቸው ቀረጹልኝ የለ ምን የለ በቃ ምርጥ ሰው ስትልኝ እንዲወራም አልፈልግም እና እጅግ በጣም ብዙ ያልተወሩ ወገኖችን የረዳች እህት ናትና እግዚአብሔር ዘመኗን ሁላ ይባርክላት። ለዚህም ከቀን ወደ ቀን ሻይን እያደረገች ባላት ላይ እየጨመረላት የሚሄደው ማለት ነው። ዘመንሽ ይባረክ ሪምዬ፣ ባለሽ ላይ ፈጣሪ ይጨምርልሽ። ስለ ሪም አሁን እኛ እዚህ ውስጥ ያለን ብቻ እናወራለን እንጂ ሌላ ስንት ማውራት ይፈልጋል። እሷ ትሰጣለች፣ እናንተ ብቻ ነው የምታውቁት። በቃ እዛ ጋር ሰውየው ጋር ነው የሚደርሰው እና ብዙ በቪዲዮ ያልቀሩ ብዙ የረዳቸዋለ። ትልቅ ልትመሰገን የምትገባ እህት ናት። ቢዝነስሽን እግዚአብሔር ይባርክልሽ። ይሄን ማለት ፈልጋለሁ እና እህቴም ስለሆንሽ ትልቅ ክብር ይሰማኛል። ኤላዬም ወንድሜ ባለቤቷ ምርጥ ሰው ነው። በዚህ አጋጣሚ ወንድሜ ነው እና ይመችሽ፣ በፍቅር ያኖርሽ ማለት ፈልጋለሁ። ደስ ብሎኛል እድል ስለሰጠሽኝ አቡዬ፣ ማመስገኛ ሁሉንም ማመስገኛ እዚህ ጋር እድል ስለሰጠሽን በጣም አመሰግናለሁ። ስፔሻል ሰዎች ናቸው። በጣም ሪም ስለ ሪም ቃል የለኝም በእውነት። ሪም ከምንም ደግሞ ልቤን የሚነካው ላይክ አመስግኑኛትል እዩልኛትል ስትረዳ ጣላ ተዞር ነው በቃ የምትለው። ትመጣለች ክስ ላይ ለእኔ 500 ድርሃም መስግቢልኝ ብላ ውጥት ትመጣለች። 1 ድርሃም መስግቢልኝ ውጥት እንጂ አመስግኑኝ እዩልኝ ስሙልኝ አድንቁኝ አትልም። እና ጣሪ የምታደርጊውን ሁሉ ይጻፍልሽ እና እሱ ይክፈልሽ። ሪም ጎልድ ኢንተርናሽናል ይሁን። ሪም የራሱ ጎልድ ትክፈት ይማራት ላይ አሚን በሉ። ካናዳ ላይ ትክፈት። ስለ ሪም ልናገር እኔ ልናገር ጋይስ። እንዴ ይሄማ ጥሩ አይደለም። ይችኖት እንዴ ማርያም ማለት በቃ እንደዚህ እኔ ሪምን ስላወቋት እኔ በጣም ደስተኛ ነኝ። እመቤቴን ነው የምልሽ። በነገራችን ላይ እኔ ብዙ ጊዜ አንድ ነገር ከያዝኩ አለቅም። ምክንያቱም
የዋለልኝን ሰው ያደረገልኝን ሰው እኔ አልረሳም። ሀቡ በጣም በችግሬ ጊዜ የደረሰልኝን ሰው አልረሳም። ሌላው ተይውና አይዞሽ እንኳን በኮሜንት ያለኝን አልረሳም። እኔ ቤት ለመያዝ ብዬ በአጋጣሚ በሚያስጠላ መንገድ ነበር ከቤቱ ውጭ የተባልኩት እና ቤት አጥቼ ስንከራተት አገኘው ቤት። ከዛ ሳገኝ ሁሉን ነገር ነበረኝ ሀቡ፣ ግን የትዳር ወረቀት አልነበረኝ። ከዛ እኔ የትዳር ወረቀት ሳጣ ከአላይን 4 ጊዜ ተመላለሰች በ2 ቀን ውስጥ ከአላይን ማለት ነው። ማርያምን ነው የምልሽ። እንኳን ሌላ የትዳር ወረቀቱን ታዩና የእንትን ራሱ የቼክ በእኔ ስም ይሁን እንግዲህ አስቢ። ትዳር ወረቀቱን ታዩ ቼኩ ሳይቀር ያንን ነገር አስይዛ ለእኔ እስቲል እስካሁን ድረስ ያ ቤት አለ በስሟ። ምክንያቱም እኔ ወጥቼበታለሁ ሀቡ። ነገር ግን ምን ያክል ብታምነኝ ነው? ምን ያክል ማለት እኔ መቼም አልረሳም። ከዛ በላይ ደግሞ ሀቡ በጣም በሚገርመው ሁኔታ አህመድ በህይወት በነበረ ጊዜም እየተመላለሰች ከሞተም በኋላ እቤቷ ያ ሁሉ ህዝብ ሲጓዝ እንደዛ ባለቤቷ ውጭ መኪና ላይ 1 ቀን አደረ። ልንገርሽ ሴቶቹ መሀል አልሄድም ብሎ እመቤቴ ነው የምልሽ። በጣም መልካም ሰው ናት። በጣም ቅን ሰው ናት። ቤቷ ሄደሽ የበላ የጠገበ አይመስላትም። ሪም በጣም መልካም ሰው ናት። እኔ ስለ ሪም በደንብ አውቃለሁ። በደንብም ነው የማውቃት። ምክንያቱም ኢክሩ ከሀ እስከ ፐ ሰፖርት የምታረጋት ልንገርሽ፣ ዛሬ ላውራ ሪም እና ሪም ብቻ ናት። አጣውም ስትላት ሪም እንዲሆነ ስትላት ሪም እንዲሆነ ስትላት ከእሷ ጋር ከስራ ተለያይተዋል። ግን ማለት ነው ምን ያክል ከልቧ ሰው እንደሆነች ልነግርሽ አልችልም። ይሄ ተይው። በዛ ላይ ሪም ብለሽ እንኳን ስትይ አረ ምንድን ነው የምታወሪው ስለኔ ነው የምትልሽ። ነይ ወደ ራጁ እንምጣ። ጓደኛው ናት፣ እህቱ ናት፣ ቤተሰቡ ናት። ብዙ ነገር ማንም ባልነበረት ሰዓት ዛሬ ረጁ እዚህ ላይ ሆና እንደዚህ ስላየናት አንዱ የሪም ቫሊዩም አለው ታውቂያለሽ አቡ። እኔ በተአምር ሰው ያደረገልኝ መርሳት አልፈልግም። ምክንያቱም ትናንትና ያቀንሽ ዛሬ ላይ ያስታውስሻል። ስለዚህ ሪምን በእንደዚህ ማርያም ባለቤቷ ብታይ ኤልያስ አነጋገሩ፣ ትህትናው፣ ሰው ጠያቂነቱ የምር ነው የምልሽ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ምርጥ ቤተሰብ ናቸው። እግዚአብሔር አምላክ ከዚህ በላይ ወደው ከብደው እኔ ማርያምን ትዳሬን እንዲይዝ ልንገርሽ አልጋ ገዝታ የምሬን ነው የምልሽ የምሬን ስጦታ አርጋ በርቺ አግቢ። እንደዚህ እኮ ነው ጓደኝነት ማለት ይሄ። ስለዚህ እኔ በጣም ነው የምወዳት። የምታረጋቸው ነገር ስፔሻሊ እዚህ ቲክቶክ ላይ መታየት አትፈልግም፣ እንዲነገርላት አትፈልግም። አንድ ቀን እንኳን ሪምን ጄጅ ማድረግ እንኳን የሚፈልግ ሰው ቢኖር ማለት ነው መጥቶ እንኳን በስነ ስርዓት ሪም እንደዚህ ነው ሲላት ነው እንደ እሺ በቃ ይቅርታ ትሰሚያታለሽ አንቺን ቤት ያት እንደዚህ እንትን ማትልሽ ስለሆነች በጣም ነው የምወዳት፣ በጣም ነው የማከብራት። ደግሞ እህቴ ነች፣ ከጓደኛ አልፎ ማርያምን እህቴ ነች፣ የችግሬ ነች። የሆነ ነገር ሲሆን ደውዬ ሪም እንዲህ ሆነ ቲክቶክ ላይ ስታላ ዛሬ ከዚህ ነገር ውጭ እሺ ጥሩ ሰው ናቸው ባሏን እሷ እና ይህንን እድልም ስለሰጠሽን አቡ እናመሰግናለን። ምክንያቱም በእኛ ቤት የተቦለቁ በአንቺ ቤት ይሰማሉ ከይቅርታ ጋር። ስለዚህ እኔ እንደውም እያየው ነበረ መማር የብሎክ ታክሽ ምናምን የሚል እያየው ነበረ እና ሰማላቸው አንድ ላይ እኔ ቤት ማንም ስለማይቦለቅ ባይዘወኝ ማንንም አልቦልቅም። እና የሚሰድቡኝ ራሱ ሞዴሬተሮች ሚዩት ያደርጓቸዋል እንጂ አልቦልቅም። ምክንያቱም አቅሜን ማየት ፈልጋለሁ። ጥንካሬ የምፈትሸው ጠላቶቼን ባለመቦለቅ ነው። ባሽ ጥንካሬ ፈት እስቲ ምን ያህል ትቋቋም ያለሽ ሀቢባ ኔጌቲቭ ኮመንታቸው ምን ያህል ትቋቋሚ ዋለሽ ብዬ ኮመንት ቪዲዮዎችን ብታዩ ኮመንቱ ላይ እንዳለ አጸያፊ ስድብ ነው። አልደልተውም፣ ኮመንቱን አልቦልቃቸውም። ጀስት ምን ያህል ጠንካራ ነኝ የሚለውን ነገር መፈትሽበት ነው። ለዛ ሁሉም ያያሉ። አቡዬ አንዴ ስለ ሪም ልናገር። የስ ፕሊስ ማሬ። ያው እኔ ቲክቶክ ላይ ካወቅኳቸው በጣም በቃ እንደ ፋሚሊ ከማያቸው አንዷ ሪም ናት። እና ሪም ምን አይነት ባህሪ ያላት ምናልባት ሁላችሁም አይታችሁት ሊሆን ይችላል፣ አላቅም። ይሄ ባህሪዋ እና ሰው እንዲሆን የምትፈልግ ሰው ናት። ምቀኝነት የለባትም። ለምሳሌ አሁን ብር ስታባክኝ ካየች ደውላ ማንም አይልሽም ሀቡ፣ ማንም አልኩሽ ማንም አይልም። እና ለምን ወርቅ አትገዙበት? መሲ ነይ አሁኑኑ ካላመጣሽ እዚህ ቲክቶክ ላይ አብዛኞቿን መሲ 10,000 ድርሃም አለባት ስትሪም የእውነትን የከሪም ወስጄ ነበር ሰው የሚመስለው። እና
የሆነ በቃ እንድጠነክር ጎበዝ እንድሆን በቃ ብዙ ነገር ከጀርባ የሆና ደውላ ኢቨን ስሳሳት የሆነ ጥፋት እንኳን ሲኖር ነው መሲ ይሄ አጀንዳ እንደዚህ ነው ውጪ ከዚህ ብላ ትመክርሻለች። ሰው እንድትሆኝ ምቀኝነት የለባትም። ሰው እንዲያድግ የሆነ አይኗ ደም አይለብስም በሰው እድገት ላይ ገባሽ? ጥሩ ሰው እንድታድጊ እንድትስተካከይ በቃ ጥሩ የቢዝነስ ሰው እንድትሆኝ የምታደርግ ሰው ናት እና ልቧ በጣም ቀና ነው። በቃ ውስጧ በጣም ንጹህ ነው እና እግዚአብሔር ሌላም ለሰው ልጅ ሀቡ ትልቁ ነገር ከገንዘብ ራሱ በላይ ጤና ነው እና ፈጣሪ ጤናዋን ይስጣት፣ ትዳሯን ይባርክላት፣ ልጅ ይስጣት፣ ክፉ አይንካት። ከሪም ቀጥሎ ደግሞ ያው ረጁ ለእኔ ደግሞ እንደ እናቴ ልጅ እንደ ጓደኛዬ በቃ በጣም ነው የምወዳት። ረጁ ዛሬ እዚህ ላይ እንድትደርስ ያደረገቻት ሪም ናት። ሰው ስለሆነች ነው ገባሽ? ቅድም ያልኩሽ የሆነ ሰው እንዲሆን የምትጠር ልጅ ናት። በገንዘብ የምታምን ሰው አይደለችም ሪም። የምትሰደብም ልጅ አይደለችም። ምክንያቱም ቦታ ላይ አታገኛትም። ሰው እንደዚህ አሁን እርዳታ ሲኖር እኛም ሼር ስናረግላት መስዬ በውስጥ አካውንት ጻፊ ብቻ ነው የምትለው። አታጣራም እንኳን ለምን ይሆን እንኳን አትጠይቅሽም። እና ሪምዬ ይሄ ባህሪሽ እንዳይቀር። የእኔ ደግሞ የ1 ሚሊዮን ብር ወርቄ ትልቁ መንገድ ደግሞ ሪም ናት እና ሪም እያመሰግናለሁ የኔ ውድ እህት ስላወልሶ አቦ በትልቁ ልታረጊ ትችያለሽ። ዚስ ኢዝ ፎር የኔ ውድ እህት እና በወርቁ ምክንያት ደግሞ ሀቡ ምን ታረጋለች መሰለሽ? አሁን ወርቅ ሳታስመዝኑ ምናምን ይባላል አይደለም? ሚዛኑን ሳታዩ ምናምን ሪም ጋር ስትሄጂ እኔ በአካል ነው የሄድኩትኝ ያንን ወርቅ ሶስቱም ሚዛን ላይ ነው ያስመዘኑት ሀቡ። ሶስቱም ላይ 3 ቦታ አለ። ሶስቱም ጋር እንትን ብለው ዲስካውንት እንዲደረግልሽ ለሀገሮቿ ልጆች ሳይድ ይዛ ዲስካውንት እንዲደረግልሽ ተከራክራ ቀይርላት እንትን ማለት ቀንስላት ብላ ተከራክራ በቃ እንድታድጊ የሆነ ብር እነሱ ጋር አስቀምጠሽ ወርቅ እንድትይዢ እዚህ ቲክቶክ ላይ እግዚአብሔር ሪምን የሚያክል ነጋዴ የለም። በተለይ ስፔሻሊ እኛ ገንዘብ እንድንይዝ ሪም እንደ ባንክ አካውንታችን ናት። ሀቅ ስንነጋገር ማለት ነው። እና ሪም ላይ ማንም ቢነሳ ምንም ቢል እንኳን መልስ አትሰጥም። ምክንያቱም ተንኮልና ምቀኝነት ስለሌለባት በቃ ወደፊት ነው የምትሄደው እሷ። እና እውነት በዚህ አመትም ይሁን በቀጣይ አመት የራሷ ወርቅ ቤት ኖሯት ሪም ብናይ በጣም ደስ ይለኛል። እና ፈጣሪ ደግሞ ያድርግላት። ቴንኪዩ ጊፍት ለኔ እኔም አቡ ቢጫ ስለሆነ ነው እንጂ ልብሱ እውነት አቡ ጥቁር ቢሆን ኖሮ እንዴት እንደሚያበራ ብታይ። ይሄ ጎልድ የሪም ጎልድ ነው ውዴ። እኔ ብዙ ጊዜ እናገራለሁ። ስሚ የገዙልኝ ሀይሚ ብርሃን ነበሩ። ብሩ ሲጎልል ሪም ጎልድ ራሱ ጎልድ ቤቱ እንዴ እቺ ሰው ለብዙ ውለታ እየሰራች ናት እንዴት ብላ ስትነግራቸው እና አቡ አህመድ እንዴ ነው እንዲያው በቃ የጎደለውን እንሞላለን ብለው ይሄን የሚያክል ገመድ የሚያክል ተመልከች። እኔ አሁን በፊት አቡ ዝም ብዬ ለብስ ነበር። አሁን ባሌ ምን አለ መሰለሽ ድግስ ሲሆን ፓርቲ ሲሆን ነው የሚለበሰው ብሎ እንደዛ ነው እየለብስ። አሁን በቀደም ድግስ ስለነበረ ነው እንጂ የለበስኩት አልለብሰውም። እንዴት እንደሚያበራ ጌታን አንደኛው ወርቁ ደስቶ እኔንም ለድግስና ለፕሮግራም ስጠራ ነው ማድረገው እንጂ አላረገውም። ግን አንድ ቀን ፕሮግራም ያልኩት ስላልመለሰች ሊገዛልኝ ሳይገዛ ናውራ ይፈቀድልኝ። እኔ የካናዳዎችን እየመለሰች አይደለም። እንዴ እንደ ቤትሽ ቁጠር አውሪ። እኔ ልቅደማት ሪምን እኔ ልቅደማት እኔ ይፈቀድልኝ። እኔ ያስቀኛል ይህንን ስናገር። ሁለቱ ሳሪዎች ጁዬ እና ፎዚ እኔ እና ሀቢባን ለማስታረቅ ብዙ ጥረዋል እና ከዚህ በኋላ እንዳያናግሩኝ ሁሉ አስጠንቅቂያቸው ነበር። ከዛ በኋላ ግን ሪም በጣም ነው የገረመኝ። የሪም ስልክ ሪም ወገን ሆና እንደ ሌሎቹ መሳደብ ሲገባት መውቀስ መንቀፍ ሲገባት ደውላ ያውም ደግሞ በጣም ፕሮፌሽናል በሆነ መንገድ አናግራኝ። የኔ የስንት ታናሽ የምትሆን ልጅ ናት እንግዲህ እንደ ታላቅ መክራኝ ተቆጥታኝ ዘግታለች እና ሁሌም አደንቃታለሁ። ብታደርገውም ባታደርገውም በሰዓቱ የትልቅ ሰውን ቦታ ይዛ ይሄን አድርጋለች። ለዚህ ነገር ያው ሁሉ ነገር የሚሆነው በጊዜው ስለሆነ በጊዜው ሆነ። ሳይመን ሰበባችን ሆናል ልጃችን። ቢሆንም ግን ሪም ላደረግሽው ነገር በጣም አመሰግንሻለሁ። ሳይድ አድርገሽ
እነ ሳሪ እነ ፎዚ እነሱ የሁለታችንም ወገን ናቸው። አንቺ ግን በብዙ የምትታወቂው በሀቡ ነው። የሀቡ ወገን ሆነሽ ነው መተሽ በዛ ሪስፔክት፣ በዛ ልክ፣ በዛ ንግግር ስላናገርሽኝ በጣም አመሰግንሻለሁ። በጣም በጣም ደስ ሁላችሁንም ቴንኪ ወላሂ። እኔ እንኳን ባክቦኔ በቃ ሀቡ ናት፣ ባክቦኔ ነው ብላት በቃ የእውነት እዚህ አሁን ሁላችሁም አሁን ስታመሰግኑ ምናምን እኔ ሀቡን ማመስገን አልፈልግም። ማመስገንም አልፈልገው በቃ እህቴ ስለሆነች ነው። ያ ማለት እኔ ሰውን የምቆጥረው ማልቀስ ምናምን አልፈልግም። በክፉ ቀኔ ነው በጣም ብዙ ክፉ ቀኖች እዚህ ቲክቶክ ላይ አሳልፍ ያለው ሁሉም ጊዜ ላይ ሀቡ ነበረች። ይሄንን ማለት አሁን መዘርዘር ምናምን አልፈልግም። ምክንያቱም እኔ ቴንኪውም ብዬ ምናምን ማለት አልፈልግም። በቃ ማለት ቦታዋን እሷ እኔ ጋ ያላትን ቦታ በደንብ ታውቃለች ብዬ ስለማምን ነው። በደንብ ደግሞ ቦታሽን ታውቂያለች ብዬ ስለማስብ ነው ቲክቶክ ላይ የማላወራው። ሳሪ ናት፣ እህቴ ናት፣ ቅርብ ያለች ሰው ናት። መማሪሻ ትለይብኛለች። በቃ ሁሌም ስመጣ አይቼሽ ነው አልፌ ሳላይሽ አላልፍም። ሙኒትም ያለችው እኔ ከሀቢባ ነው። በቃ ሀቢባ ለማንም ሳይድ ስለማትይዝ ሀቡ ከማንም ጋር ስትጣላ እኔ ሳይድ አልይዝም። ለማንም ሰው ለእናቴ ልጅ ሳይድ አልይዝም። ሁሌ ነው የምትለኝ በማንም ያ ሰው ባለቤቱ እያለ ባለቤቱ ነው መጋፈጥ ያለበት። ሳይድ ይዘሽ ትክክልም እኔ ሀቢባ እህቴ ናት፣ ጓደኛዬ ናት፣ ሁሉ ነገሬ ናት። ሁሉ ነገር ታውቃለች ስለኔ። ግን አንድም ቀን ሳይድ ይዤ ለማንም ስናገር ደግሞ አይታኝ አታውቅም። እራሷ ስለምትለኝ ነው። ለማንም ሳይድ ይዤ ማንንም ወግኜ ለማንም ስናገርም እንትን አልልም። ምክንያቱም ሀቢባ ለእኔ ያላት ቦታ ውስጤ ላይ ስለሆነ እዚህ ቲክቶክ ላይ ለማንም ለማሳየት አልጠርም። ቲክቶክ ነገ ጠፊ ነው። እኛ ያለን ሰዎች እናልፋለን። ግን እንዲህ ውስጥ ላይ የምንገናኝ ሰዎች ምናምን ሁላችንም እንተዋወቃለን ብዬ አስባለሁ። ሀቢባን እኔ ቴንኪው ማለልሽ በቃ ውስጤ ላይ ያለሽን ቦታ በደንብ ታውቂያለሽ። እንደዚህ አልልም። ሁላችንም ወዳችኋለሁ። ረጅዬ ደግሞ እህቴ ናት። በቃ እኔ ብቻ ለራሱ ረጅ እንደዚህ ተብሎ ባይወራ ከዚህ በኋላ ደስ ይለኛል። ምክንያቱም ኦልሬዲ በቃ እህቴ ናት። ለእኔ ሁላችሁም እህቶቼ ናችሁ። ረጁ ደግሞ ትለይብኛለች፣ እህቴ ናት። በቃ እኔ ማንም ቤቴ ማንም መታከም ረጁ ናት የምትመጣው። በጣም ነው የምወዳት። በጣም ጥሩ ሰው ናት። አይ ቲንክ 5 ዓመት ይሆናል ከነ ሚኪ እኩል ናት። 5 ዓመት በሙሉ እርዳታ ላይ ስትሰራ የነበረች ሰው ናት። ግን ብዙ ሰው እንደዚህ ነው ብሎ ያወራላትም። በነገራችን ላይ ያልተናገርኩት ማለት ነው፣ ሶሪ ላቋርጥሽ ነው። ረጁ ስትይ እኔ እዚህ እርዳታ ስጀምር ቁጥር 1 እነ ረጁ ናቸው ያገዙኝ። እኔ ምን እንደሚደረግ ራሱ ላይ ብላ ያላቅም እነ ረጁ ናቸው። ሊንዳ፣ ረጁ፣ ቃል እነሱ ናቸው የረዱኝ እና ላይቭ ቢኒ እነሱ ናቸው ያስተማሩኝ እርዳታ። በእርግጥ ፌስቡክ ላይ ምናምን እርዳታ ላይ ይሳተፋለሁ። ግን ወደ ቲክታክ ስመጣ የመጀመሪያ ወልካም ያሉኝ እርዳታ በዚህ መልኩ መሰብሰብ ትችላለች፣ በዚህ መልኩ ቻሌንጅ አለ ምናምን ያሉኝ ያስተማሩኝ እነ ረጁ ናቸው። ወንድሽ ያው ፍቅሬን ነው ገልጭ ይልሻለሁ። ሴቭ አድርገሽ ተጠቀሚበት። ሁላችሁንም ወዳችኋለሁ። ሁላችሁንም ሚኪ ነው በቃ ወንድም ነው በቃ ማለት እኔ መናገር ስለማልችል ተስፍዬ ነው መናገር አልችልም። ሁላችሁንም በደፈናው ወዳችኋለሁ። በጣም ነው ማከብራችሁ። ሁላችሁም ውስጤ ላይ የተለየ ቦታ አላችሁ። ሁላችሁም እዚህ ያላችሁ በአጠቃላይ ወዳችኋለሁ። ከታች ያላችሁ ነው ያካትታል። ወሬ እንደማልችል ታውቂያለሽ አቡቲ። ወዳችኋለሁ። ወሬ ምሻ ብዙ ወሬ አትችልም እና ሪምዬ እኔ በጣም ነው የምወድሽ። ቲክቶክ ከምወድበት አንደኛው ምክንያት አንቺ ነሽ። በጣም መልካም ሰው ስለሆንሽ በጣም እወድሻለሁ። አንቺ ለእኔ እህት ነሽ እንዳልሽ በቃ እንደ እህቴ እናቴ እንደወለደቻት እህቴ ነው የማይሽ። መወለድ ቋንቋ ነው። ስትነኪ ያመኛል። በጣም እወድሻለሁ። በጣም እኮራብሻለሁ። ኩራት ይሰማኛል በአንቺ። ለምን ወሬ ገለመሌ ምን ትተሽ ቀጥታ ስራሽ ላይ ብቻ ስለሆንሽ፣ ስራና ስራ ብቻ ስለሆንሽ፣ ላይፍሽን ከፍተሽ ስራሽ ላይ አተኩረሽ ስለምትሰሪ ስለምታድጊ ለብዙ የመዳም ቅመሞች ምሳሌ ትሆኛለሽ። የመዳም ቅመም ከመዳም ቤት ወጥታ እንዳንቺ ጎበዝ ቢዝነስ ወመን መሆን እንደምትችል ማሳያ ነሽ። ገባሽ? ኢማራት ስትመጪ ሀብልሽ የመዳም ቤት የመዳም ቅመም ሆነሽ መጥተሽ እዛው አልቀረሽም። ወጣሽ፣ ራስሽን ለወጥሽ፣ መንጃ ፈቃድ ወጣሽ፣ ድራይቭ ታደርጊያለሽ፣ ሱቅ ውስጥ ትሰሪያለሽ፣
ስራ እየቀያየርሽ እያደግሽ ከፍ እያልሽ ማሻላ ነው ያለሽው። ይሄ ደግሞ የሰው ልጅ ራሱ ላይ ካተኮረ ስራው ላይ ካተኮረ ምን ያህል ማደግ እንደሚችል ማሳያ ነሽ። ስለዚህ ጥሩ ለእህቶቼ ጥሩ አይን በአይናቸው እያዩ የሚማሩበት ጀግና፣ ጠንካራ፣ ብርቱ ሴት ነሽ እና አንታውዶፍ ዩሪንዬ በዚህ ቀጥይ ጎበዝ። ስለምትሰሪው መልካም ስራ ሁሉ እጅግ በጣም እናመሰግናለን። በህዝቡ ስም አመሰግንሻለሁ። አሁን የቅንድቦች ተራ ነው። ፎሎ አርጓት። ሪምን ፎሎ ያላረጋችሁ ካላችሁ እዚህ ውስጥ ሪምን ፎሎ አርጓት። ሪም ጎልድን እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በጣም ደስ ብሎኝ ነው እዚህ ያሉት ባልደረቦቼ እየተናገሩ እሰማለሁ። በደምብ አሁን ትሰማለህ? አሁን አሪፍ ነው። ምንድን ነው እያልኩ ያለሁት ቲክቶክ መንደር ከመሰዳደቢያ ከመነቃቀፊያ መመሰጋገኛ መድረክ ሆኗል የሚለውን ነው እያወሯቸው የነበረውና በእውነትም ደስ ይላል። ቲክቶክ እንደሚፈራው አለመሆኑ እና መልካም የሚሰሩ ሰዎች የሚመሰጋገኑበት አንዱ ለአንዱ ብርታት መሆኑን የሚያሳይበት መድረክ ፈጥራችሁ እንዲህ ለመመሰጋገን መቅረቡ ራሱ እጅግ በጣም ደስ የሚል ነው። ይበል የሚያስብል ነው። በእውነትኛም አንድ ማህበራዊ ሚዲያ ላይ እንደሚሰራ ተቋም ይህን ማየት ነገም ከዚህ የተሻለ ሆኖ ደግሞ ሌላ ነገር ይፈጠራል የሚል እምነት አለኝ። እዚህ ያላችሁ ገስት ላይ ያላችሁ ሁላችሁንም በቅርበት አውቃችኋለሁ። የምትሰሩትን ስራ አውቃለሁ። ከታች ከሙኒት ስጀምር ከሰሞኑም ለራሱ በኔሷን በቅርብ ባቃትም ስሜቷን ለመረዳት የቻልኩበት ሁኔታ ነው። ረጁዬ በእውነት ሲነገር ከተባለው ብዙ ሰው ታሪክሽን ከመጀመሪያው ጀምሮ ቲክቶክ በመጀመር ግንባር ቀደሟ ብዙ ጌምም እየተጫወተች ያገኘችውን ለሰው በመለገስ እንደምታወቅ ሲነገረኝ የነበረ መልካምነቷ፣ ታማኝነቷ እና ቅንነቷን በጣም ብዙ ሰዎች አመት በፊት ነው ስለሷ ሲወራ ሰማ የነበረው እና እጅግ በጣም መልካም እህት ነሽ። በርቺ። ሪም ጎልድ ያው ጎልድ ነሽ አንቺ። ብዙ ሰባለዋ ያለው ሁሉም ቦታ ላይ እንግዲህ ሲነገር እንደነበረው ነው። በጣም አክባሪ ሰው በዚሁ አጋጣሚ መግለጽ እወዳለሁ። በጣም በጣም በርቺ። ወርቅ እንደሆንሽ በወርቅነት ወደ ዳይመንድ ነው ከፍ የሚለውን ነው። መሲ ብርጅስቶን ጀግኒት ማህበራዊ ሚዲያ ላይ የምትሰሪውን ስራ እጅግ በጣም ነው የምናመሰግነው። ለእህት ወንድሞችሽ የምከፊውን ያንን ስሜት በደንብ ዘራፍ እያልሽ ራስሽን አሳልፈሽ ሪስክ ውስጥ ሰጥተሽን የምታደርጊውን ነገር በጣም ነው የምናመሰግነው። እኛም የምንሰራው አንዱ ይሄንን ስራ ብለን ነው እንደተቋም ተመስርተን እየሰራን ያለ ነው። አንቺ ደግሞ ብቻሽን ለራሱ ተቋም ነሽ። ለምታደርጊው ነገር ሁሉ ከልብ ነው የምናመሰግነው። በርቺ። ደግሞም እንሰራለን በቅርበትም ምናልባትም አንዳንዴ እናወራለን ከአንቺ ጋር በስልክም እና በደንብ እንቀጥላለን፣ እንሰራለን። ለእህቶቻችን አለኝታነታችን ለወንድመቶቻችንን በጋራ ሆነን በመስራት እንቀጥላለን ወደፊት። ሚኪ ፊታውራሪ አንተም በምሰራው መልካምን በጎ ስራ ሁሉም ቦታ ላይ ይሄክ ለተቸገሩት መታረገውን ድጋፍ ከልብ ማመስገን እወዳለሁ። እዛ ላይም ደግሞ ቀን ሰሚ ነህ። በስልክም እየተገናኘን እያወራን ነው። በርታ፣ አብረንህ አለን ከጎንህ እንደ ቅልቦች። መማር በጣም ነው የምናመሰግነው። አንቺንም ማህበራዊ ሚዲያ በተለይ ቲክቶክን እኔ እንደ ተስፋዬ እንደ ቅልቦችን መልካም ነገር መስራት ይቻላል የሚለውን ማሳያ አድርገን የምንጠራው የነበረው ሳንገናኝ ነው። በዚህ አንቺ ሳታውቂን እኛ አስቀድመን በዚህ በማህበራዊ ሚዲያ ላይ አስቀድሞ ቲክቶክ ከመምጣቱ በፊት በፌስቡክ እና በዩቲዩብ ያሉትን ነበረ መነሻ አድርገን የቅልቦች ወደ ማህበራዊ ሚዲያ ይምጣ የሚለውን ነገር ከአዲስ አበባ ዩኒቨርሲቲ ጋር የጀመርነው። ቲክቶክ ሲመጣ ደግሞ እንደ ማሳያ አድርገን ያቀረብነው ይህንንም መስራት ይቻላል ብለን እንደ ምሳሌ ያነሳ ነው። መማር ነው የምታደርጋቸውን ድጋፎች ባህሏን ለማስተዋወቅ ኔትወርክ ዳጥሩን በመልበስ ኔትወርኩ ነቀለው። ቅልቦች እስኪመለስ ወደ ረጁ እንሄዳለን።
አሚዚንግ ሌዲ ዛሬ በአብዛኛ ተቀበለች። እንግሊዘኛ እንደ ልቧ ልትናገር። እንዴት ናችሁ ቤተሰብ? ደህና ናችሁ? እንዴት ነሽ? ለካ እዚህ ጋር ቀንሾ ነው ያደራችሁ ሁላችሁ። የዛሬው ቀን ይለያል። ኧረ ማሻአላህ ይደገምልን፣ በየሳምንቱ ይሁንልን። ይሄ በጣም አሪፍ ነው። ኢነርጂያችን እንዲነሳሳ ሞራል እንዲሆናል። አዎ ጥሩ ነው፣ ሞራል ይሆናል። የምስጋና ፕሮግራም ነው መሰለኝ ዛሬ። ሳትመጪ ተናገር። መማርዬ ጥንቴ ጠዋት ወይ ማር በጣም ነው መወዳት። በነገራችሁ ላይ መማር ግን ከመጀመሪያ ልጀምር። እሺ እድሉን ስለሰጣችሁኝ በጣም አመሰግናለሁ። በጣም መጀመሪያ ሁሌም እንደምልሽ እኔ ታውቂያለሽ ሪም ነው የምለው። የትም ቦታ ላይ ብትጠሩኝ፣ የትም ቦታ ላይ ብናገር መጀመሪያ የማነሳው እኔ ሪምን ነው። ለምን ብትይ ከዚህ በፊት ነግሬሻለሁ። ምንም ባወራም ብናገርም ሁሌም ምንም ብል የማልሰለቸው ነው። ገብቶሻል አይደል? ሰው በጥሩ ጊዜ አይደለም የምትመዛዘኝ፣ ወይ ደግሞ በድሎት ጊዜ አይደለም የምትመዛዘኝ። እኔ ሪምን ያገኘኋት ማንም በሌለኝ ሰዓት ነው። ሁሉ ነገር አብቅቶለታል ብዬ ነገሮች በቃ ሁሉም መንገድ ተዘግቷል ብዬ ባሰብኩት ሰዓት ነው ሪምን ያገኘሁት። ገባሽ? እና አሁን እዚህ ጋር ሆኜ እንዲህ ናት እንደዚህ ናት እንደዚህ ናት ብዬ ማለት ብዙ ነገር ስለሷ ባወራ ደስ ይለኛል። የሆነ ነገሮች እንኳን ተፈጥሮ አቁሚ ካለችኝ የማቆመው እሷን ብቻ ነው። እሷን ብቻ ነው ስልሽ ድክመቴ ይሆናለች። በቃ በምንም ጉዳይ ላይ ድክመቴ ነች። በቃ ገብቶሻል አይደል? ይሄን ስልሽ የእንትን አይደለም እዚህ ሰዎች እንዲሰሙልኝ እንዲያውቁልኝ ምናምን ሳይሆን በቃ ውስጤ ላይ ያለው ምንም ማውርቼ የማይበቃኝ ስለ እሷ ብቻ አለች። ደግሞ ጄሪም አለች። ጄሪ የምትባል ጓደኛም አለች። በክፉ ቀኔ በቃ በመጥፎ ጊዜ ያገኘኋቸው ከዚህ ቲክቶክ ላይ ምንም በቃ እንጃ አላውቅም ወላሂ ምን እንደምልሻቡ። ሪምዬ በጣም ነው የምወድሽ። አንቺ ጓደኛ አይደለሽም፣ ያው እዚህ ጋር ነው ያለችው ምናምን እያለች ነው ሀቡ ጓደኛ አይደለችም፣ እህቴ ናት። በቃ እህት ታውቂያለሽ። ምንም ብትለኝ ምንም ብታስቀይመኝ የማላኮርፋት፣ ምንም ብትናገር የማይደብረኝ። አሁን አንዳንድ ሰው በእንትን አድርጎ ሊመክረኝ አስመስሎ ሲናገረኝ ይገባኛል። ግን ምንም ብትለኝ ወደየትም ማላዞርባት ሰው እሷ ነች። ገባሽ? ወደየትም ማላዞርባት እና በጣም ነው የምወዳት፣ በጣም ነው የማከብራት። የክፉ ቀኔ እህቴ መቼም መቼም በቃ ወልዳም ያው ከዚህ በፊት ተናግራለች። ልጅ ብትወልጂ ማን ጋር ነው አምነሽ የምታየው ስትባል ረጁ ጋር ብቻ ነው ብላለች። እዚህ ድረስ ነው ገባሽ? እዚህ ድረስ ነው ለእኔ ያላት ልጇን ለእኔ ጥላ እስከሚሄድ ድረስ ነው ለእኔ ያላት ቦታ። ታይወሱን ሀቡ አንዳንድ ጊዜ የሆነ ሰው ዝም ብሎ ምን አባቷ ነው አፏ የምከፍትብሽ ምናምን እንደ እህት ቆይ ኧረ ላግኛት ምናምን አይነት ነገር ገባሽ? እንደ እህት ብዙውን ታይም የምወስደው ለእሷ ነው እና በጣም ነው የምወዳት፣ በጣም ነው የማከብራት። በጣም መማርዬ የቲክቶክ ፈርጧ ታይ ፈርጥ ነች። በቃ እዚህ ቲክቶክ ላይ ማንም ሰው ብዙ እርዳታ አልነበረም። ሳሪ መጀመሪያ ሳውዲ ላይ እስር ቤት ሆነው ብዙ ጊዜ ለዚህ ቦታ አይሰጥም ነበር። ሳውዲ ላይ እስር ቤት የሆኑ ጊዜ እስር ቤት ለታሰሩት ሰዎች የመጀመሪያዋ ድምፅ ሆና ለምን እኛ ወገኖቻቸው እያለን ብላ በእስር ቤት መጀመሪያ ወጥታ የተናገረችው ሳሪ ነች። መማር እርዳታ ብዙ ሰው እንኳን እንደዚህ በማይሰበሰብበት ሰዓት፣ ብዙ ሰው በማይኖርበት ሰዓት እስከ ሌሊት እስኪነጋ ድረስ እርዳታ እኮ አሁን ገኖ ነው ያየነው፣ ወጥቶ ነው ደምቆ ምናምን ያየነው እንጂ እነ መማር እነ ሳሪ በደንብ ይዘውት የመጡት በጣም ከምልሽ በላይ። ሚኪም ያው ሚኪ ነው በቃ እሱ ያውቃል ከመቼ ጀምሮ እኔ እና እሱ በምን ተሳስረን እንደመጣን ወንድሜ ነው። ብሪጅስቶን የዱባይ ጠቅላይ ሚኒስተር ገባሽ አይደል? የትም ቦታ ላይ እንዲያታይ እዚህ ጋር የሆነ ሰው ወድቋል ከተባለ ወደዚህ አታይ፣ ወደኋላ አታይ፣
ወደፊት አታይ ብድግ ብላ ተነሳ መሄድ ነው በቃ የሷ ስራ። ምንም እኔ ላይ ምን ይደርሳል ስለሷ ላይ ስለሚፈጠረው ነገር እንኳን ዞር ብላ አታይም። ገባሽ? ያኔ ዋናው ነጥቡን ነው ማነሳልሽ። አቡዬ ገብቶሻል አይደል? አዎ ገባኝ። ግን ጉዳዩ የነበረው መልካም ስራ የሚሰሩ ሰዎች ሶሻል ሚዲያ ላይ ይመስገኑ፣ መልካም ስራ የሚሰሩ እርዳታ የሚሰሩ ነበር። አንቺ ደግሞ የጓደኛ አረግሽው፣ ጓደኝነታችሁን የእያንዳንዳችሁን አረግሽው። ምን ይደረግ? እሷ መመስገን እና ራሷን ልናመሰግን ጠርተናት እሷን ልናመሰግናችሁ ራሷን ልትመሰገን ነው። እሷን ልናመሰግናት ነው ስለምትሰራው መልካም ስራ ስለምትረዳ ልናመሰግናት ስንጠራ እሷ ቁጭ ብላ ህዝቡን እያንዳንዳችሁ እየጠራች ሳይሆን ጉዳዩ ሶሻል ሚዲያ ላይ እርዳታ የሚሰሩ ሶሻል ሚዲያ ላይ መልካም ስራ የሚሰሩ እርዳታ የሚሰሩ ሰዎች ስለ መልካም ስራቸው ህዝቡን ወክዬ የህዝብ ድምፅን ላመሰግናት ህዝቡ ሊያመሰግናት ስለፈለገ ነው። እሷ ረጁ ስለ መልካምነት ልናመሰግናት ስለ እሷ እንግዲህ እኔና ልመሰገን ብላ ህዝቡ ሰውን እያንዳንዱ እየጠራች እያመሰገነች ምን ያህል መልካምነትሽ ምን ያህል አመስጋኝነትሽን ነው የሚያሳየው። ግን ጉዳዩ የጓደኝነት ምስጋና ሳይሆን የእርዳታ ምስጋና ስለሆነ አንቺ አንደኛ እኔና ረጁ በጣም የተግባባ ነው። ለረዋን እርዳታ ሳሰባሰብ ረዋን በሌቦች ተበልታ ራሷን ልታጠፋ ስትል ራሷን መኪና ውስጥ ቁጥል ስትል ሰዎች አንስተው ይዘዋት መተው እኔ ጋ ለረዋን ቁጭ ብዬ እርዳታ ሳሰባሰብ ከኔ ኩሉ 200 ምናምን ሰው መዝግባ ዋትስአፕ ጋይስ 200 ምናምን ሰው ስልክ ላይ ሴቭ አድርጎ ግሩፕ መክፈት ምን ያከባድ እንደሆነ እኔ ስለማደርገው እኔ ነኝ የማውቀው፣ እኔ ነኝ የምረዳው። አንገት ያማል፣ እጅ ያማል፣ ይሰለቻል። 200 ምናምን ሰው ደብተር ላይ የተመዘገበ ፎቶ አንስቼ ልኬላት ቁጭ ብላ በስልኳ 200 ምናምን ሰው ቁጥራቸውን ሴቭ እያደረገች በቲክቶክ ስማቸው በመዘገቡት ዋትስአፕ ግሩፕ መክፈት በጣም ይሰለቻል። ይህን ቁጭ ብላ 200 ምናምን ሰው ስልኳ ላይ ሴቭ አድርጋ ዋትስአፕ ግሩፕ ከፍታ ደረስን ስትለቀምብኝ ነበር። ምን ያህል ቅንነት እንዳላት ምን ያህል መልካም እንደሆነች ማሳያ ነው። እና እያንዳንዳችሁ እዚህ ጋር ያላችሁ ሰዎች ሶሻል ሚዲያ ላይ ስለምትሰሩት መልካም ስራ ለማመስገን እንጂ ስለ ጓደኝነት ስለኔ ስለዋልሽ ውለታ ላመሰግንሽ ምናምን አይደለም። ስለምትሰሩት መልካም ስራ ነው። መልካም ስራ ሰው ረጁ ሶሻል ሚዲያ ላይ እኔ ሳቃት ብዙ ሰርታ ግን ምንም ያልተወራላት ምንም ያልተመሰገነች እንደ ስራ ማለት ያልተደነቀች ብዙ ምትለፋ ግን ምንም አይነት አድናቆትም ምስጋናም የማይደርሳት ልጅ ናት። እና ስለሰራሹ መልካም ስራ ስላደረግሻቸው እርዳታዎች ግን እዩ እስካሁን ድረስ ከኔ በፊት ከማናችንም በፊት ነው የመጣችሁ ነው የሚባለው። እንግዲህ ቲክቶክ ላይ 5 ዓመቷ ነው ብሏል። ፊት አውራሪ ራሱ እኩል ነን ብሏል። ግን ዩት ነገርኳችሁ እኮ እኔ ሀቡዬ እኔ ወደ እርዳታ ማለት ሀሳቡ ኖሮኝ ስመጣ ቲክቶክ ላይ ያገዙ ሰዎች ይችላል አንዱ አረጁ ያ እንግዲህ መማርን መስክራላታል። አስባቱታል። የዛሬ 5 ዓመት መታ ግን ፎሎ 130 ሺህ ነው። እሱም እኔ እና ረጁ ስንተዋወቅ 60 ሺህ ነበረች። ነይ እኔ ቤት ቲቪ ገስት ላይ ቁጥራይ ፎሎ ተደረጊ የረጁ ጊዜ ያረጋይስ ፎሎ አርጓት እንዲገለፋች እያልኳቸው አሁን 150 ሺህ እየደረሰችው ከስንት ከ5 ዓመት በኋላ። ስለዚህ የእንትኗን ያህል የልፋቷን ያህል ምስጋና አላገኘችም። የልፋቷን ያህል እውቅና አላገኘችም። ፎሎ አድርጓት፣ አመስግኗት። እንደዚህ መልካም ስራ የሚሰሩ ሰዎች ሲመሰገኑ ሲደነቁ ህዝባቸውን 130 ሺህ ናት። ኦኬ ሶሪ 130 ሺህ ናት እስካሁን ድረስ ኢማጅን። እና አንዳንዴ ብዙ እየሆኑ ብዙ እየለፉ ብዙ እያደረጉ ግን የሚያደርጉትን ያህል ምስጋና የማያገኙ ሰዎች አሉ። እና ረጁ በጣም የምትለፋ የምትረዳ መልካም ልጅ ናት። አበረታቷት፣ ፎሎ አድርጓት። ኦኬ በጣም እናመሰግናለን ረጁ። መልካም ቅን ሰው ስለሆንሽ አትደነቂም፣ ሳትመሰገኝም በቅንነትሽ በመልካምነትሽ የቀጠልሽ በቃ ለማያመሰግኑኝ ነገር እውቅና ለማይሰጡኝ ነገር ፎርዋት እለፋለሁ ብለሽ ሳትተይ እስቲል የቀጠልሽ መልካም ሰው ስለሆንሽ እናመሰግናለን። እኔ በህዝቡ ስም አመሰግንሻለን። ትመሰገኝ በጣም የሚገባሽ ሰው ነሽ። ማመስገን ይፈቀድልኛል? አንዴ ስፕሊስ የእውነት እዚህ ቲክቶክ ላይ ማለት ነው ጄሪን ሳላመሰግን ብጠፋ እውነት እንትን ንፉግነት ነው የሚሆንብኝ።
ጄሪዬ በጣም 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 ነው የማመሰግነው። በጣም ነው የምወድሽ ለማህበረሰብሽ ለምታረጊው ነገር። እኔ ብቻ የማውቀው አይደለም ሀቡ የምታውቀው አለ ብዙ ሰው ማጂክ አንድ ነው ማለት ነው። በጣም ብዙ ሰው ነው የሚረዳው። ወላሂ ስሟን ያልጠራሁትኝ እያንዳንዱ እርዳታ እኔ ቤት ላይ በዋትሳፕ ነው መታ። በዋትሳፕ 10 ሺህ ትለኛለች፣ 20 ሺህ ትለኛለች፣ በጽሁፍ ታስቀምጥልኛለች። አካውንት ነምበር እኔን ሳታስቸግር ራሷ ከላይቬ ላይ ስክሪንሻት አድርጋ አስገብታ ነው ደረሰ የምትግልኝ። ስሜን እንዳጠሪ ላይቭ ላይ ስለምትለኝ እፈራለሁ ስሟን መጥራት። ለዛ ነው ጄሪዬ ወላሂ እንዳንቺ አይነት ሰው በማግኘታችን እኛ በጣም እድለኛ ነን። እንዳንቺ አይነት ሰው በማወቃችን እንዳንቺ አይነት ሰው በማወቄ እኔ በጣም እድለኛ ነኝ። ሀቡዬ እድለኝነት የሚሰማኝ ሰው አለ አይደል? ጄሪን እኔ ስላወቅኳት በጣም እድለኛ ነኝ። እንደዚህ አይነት በቃ ከማህበረሰባችን ውስጥ እንደዚህ አይነት ሰው መኖሩ እኛ እድለኞች ነው። በጣም ነው የምናመሰግነው። ለማህበረሰብሽ ለምታረጊው ነገር በጣም እናመሰግናለን። እኔ በግሌ በጣም ነው የምወድሽ። ደግሞ ሁሉም እንደሚወድሽ አልጠራጠርም። ሰዋ ስነ ስርዓት፣ ሰው አክባሪ። ጄሪን እንወቃት እንጂ ማናቸው በጣም 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 ወላሂ ጨዋ፣ ስነ ስርዓት፣ ሰው አክባሪ ማሪ ሶስቱም አንድ ላይ ያላት ሰው ናት። በጣም ደስ ይላል። ዱባይ ነው የምትኖረው። ጄሪ ብዙ ጄሪ ስላሉ እንትን አክቹዋሊ እርዳታ ላይ ስትሳተፍ ራሱ እንዲነገርባት እንዲወራላት ራሱ አትፈልግም። ብታይ በውስጥ ነው የምትነገረው። የትኛዋ ጄሪ? የጄሪዎች ሁሉ አለቃ ናት። ጄሪ ስልሽ ሁሉም የጄሪዎች ኃላፊዋ እቺ ናት። ጄሪ ዋናዋ ጄሪ እቺ ናት። ጄሪዎቹ ዋና ናት። በረዶ ድሉን ስጧት። አልተናገረችም። ጋይ ስረጅ ነገር አለ። እና ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያልተወራላችሁ ከዚህ ጀርባ ያላችሁ በጣም ብዙ ሰዎች አላችሁ። በጣም ብዙ እውቅና ይመጣል ይሄዳል። እንደውም የሆነ ሰዓት ላይ ሀቡዬ የሆነ መሀል ላይ በጣም ነበር በራሴ የሆነ ቤት እንኳን ስገባ ሰላምታ የሆነ ሲወርድም እውቅና ወረደ ነው፣ ከፍ ሲልም ማለ ነው። የሆነ ቤት እንደማያውቁኝ ሲሆኑ በቃ እንትን እላለሁ፣ እንዲህ እላለሁ፣ በቃ እንዲህ ጉድ አልኩ በቃ ወላሂ። እና ሲመጣ መጣ ነው፣ ሲሄድም ሄደ ነው። ገባሽ? እና አንቺ ራሱ እኔ እንጃ ብስሚላ በጣም በቃ ይሄ እውቅና የሚባለው ነገር ምንም እንዳልሆነ አውቄዋለሁ፣ ምንም እንደሆነ ተረድቼበታለሁ። ገባሽ? እና ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ምን እንደምልሽ አላውቅም። አንቺም እኔ ደግሞ አንቺን ላመስግንሽ። ምርጥ ልብን ያለሽ፣ ቅን ልብን ያለሽ እዚህ ቲክቶክ ላይ ነይ ፎሎ ተደረጊ ብለሽ ያቀረብሽ አንቺ ባለሽበት ሌቭል ላይ አንቺ ባለሽበት እውቅና ላይ ነይ ፎሎ ተደረጊ። ምንም አድርጌልሽ አይደለም። ሁሌ የሮዋን ታነሿለሽ እንጂ ምንም አይደለም። ገባሽ? እንድወጣ አድርገሽኛል። እንድወጣ በቃ ሰዎች በደንብ እንዲያዩኝ፣ እንድወጣ ፎሎ እንድደረግ፣ ስራዬ እንዲታይ አድርገሽልኛል። እኔ ማንም ይሁን ማን ከፈጣሪ ነው፣ ፈጣሪ ነው ሁሉንም ሰጭም የምታደርጊውም የምትሰጪውም ለፈጣሪ ስትይ ነው። ከላይ ከተጻፈ ከስር ያለው ወዳቂም ነው ተነሽም ነው። ገባሽ? ከላይ እኔ ከላይ እያንዳንዱ ነገር አንድ እርዳታ እንኳን ከተሰራ ቲክቶኬ ላይ ከዛች ቀን በኋላ ተቀምጦ አታገኙም። ወዲያው አንስቼ ፕራይቬት ነው ማስገባት። ሄድኩ አይደል የሆነ ቦታ ልብስ ምናምን ሲሰበሰብ ምንም በሌለኝ ሰዓት ነው አሁን ይሄ ልብስ መሰብሰብ ምናምን የነበረው። እኔ እኮ ኢጃዛ ቤት ተቀምጬ ነው። ገባሽ? እኔ ኢጃዛ ቤት ተቀምጬ ነው ሄጄ ልብስ ሰብስቤ ምናምን። ልብሱ ካሊድ ፋውንዴሽን ነው የሚገባው፣ ለካሊድ ፋውንዴሽን ነበር ስፖንሰር የካርጎ ፈልገሽ ምናምን። ግን እንደዚህ ይወራልኝ ይነገርልኝ ምናምን አይነት እንትን የለኝም። ገባሽ? ምክንያቱም ከላይ ነው በቃ ሁሉም ነገር ከላይ ነው። እና ሁላችሁንም ጥሩ ልብ ላላችሁ በሙሉ ለምትሰጡ ታብታብ ለምታደርጉ እርዳታ ላይ ሰጠሰብ ከስር ያሉት ናቸው ሙሉን አስተዋጽኦ የሚወስዱት። እነሱ ታብታብ ባያረጉ እነሱ ኮፒ ሊንክ ባያረጉ የሰው ብዛት አይኖርም። ገባሽ? ሁሉም እነሱም ቅን ልብ ነው ያላቸው፣ ታግሰው ቁጭ ብለው ታብታብ የሚያደርጉ ቅን ልብ ያለው ሰው ሁሉ ይኑር። በቃ ወላሂ እየሰራም ያግኝ። እና እኔ ለሁላችሁም ክብር አለኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።
ሀቡዬ፣ ሳርዬም ሁላችሁም በቃ እኔ ምን እንደምላችሁ አላውቅም። ሁላችሁም ጥሩ ናችሁ። መልካም ልብ ነው ያላችሁ። መልካም ልብ ደግሞ ከላይ ነው፣ ዝም ብሎ አይመጣም። ጥሩ ለመሆን ከላይ ካልተሰጠሽ አይመጣም። ብትፋቂ፣ ብትገለበጪ፣ ብትቆረቆሪ፣ ብዙ ሀብታም እንኳን ብትሆኚ ከላይ ካልተሰጠሽ ወፍ የለም ወፍ እና ሳይለይ ያቆየን። አሁንም ከዚህ በላይ ጥሩ ነገር እንሰራለን ተያይዘን ኢንሻላህ። ይሄን ቲክቶክ ከስድብ ከዘረኝነት ከሃይማኖት ማነካካት ምናምን በቃ ጥሩ ሰው ብቻ እንዲኖረው እናደርገዋለን ተያይዘን። እንዲህ አልነበረም፣ አሁን በርዶ ነው ቲክቶክ። እናትሽ እንዲትሆን በዚህ ወጥተሽ በዚህ ገብተሽ በዚህ ይሄ ነበር የቲክቶክ ስራ። አሁን እንደዚህ በቃ በጥሩ ነገር ሽፍን ብሎ እንትን ያለው አሁን ነው የተቀየረው። አሁን ነው ወታ ሴት ልጅ በቪዲዮ እናትሽ እንዲትሆን እያለች ወታ የምትናገርበት ጊዜ ሁላ ተስፋፍቶ ነበር። አሁን ግን በቃ በጥሩ ነገር ተሸፍኗል፣ በስራ ተሸፍኗል፣ በእርዳታ ተሸፍኗል። ለመጥፎ ነገር አዳማጭ ሲኖር ብቻ ነው የሚሰፋው። አዳማጩን አንቺ ከያዝሽው፣ ሳሪ ከያዘችው፣ ሪም ከያዘች፣ መማርዬ ሁሉም ከያዘው ለመጥፎ ነገር ሄዶ ለመስማት ጊዜ አይኖረው። ገባሽ? ስለዚህ አሁንም ቢሆን በጥሩ ነገር እንሸፍነዋለን፣ እንዘጓለን። መጥፎ ነገር የኢትዮጵያ ቲክቶክ ቆሻሻ ነው መባል ይቆምና የኢትዮጵያ ቲክቶክ እርዳታና ጥሩ ነገር ለስራ ብቻ ነው በሚለው ይሸፈናል ማለት ነው። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁንም ፈጣሪ ይጠብቃችሁ። ይሄው ነው አክቹዋሊ በጣም ትልቅ መልዕክት ነው። መማርዬ ይቅርታ አቡዬ እንትን ልበል፣ 4 ሰዓት ሆነ። ማርያምን ስራ መግቢያ ሳርዬ ስለረዱ ትበልና ከዛ ቀዱልኝና ኧረ እንጋባለን። አዎ ቅልቦች አንዴ ኔትወርክ ሊነቅለው ነው። ምን አልክ ተስፍዬ? አንዴ መልእክት አስተላልፌ ልውጣ። እዚህ እንግዶችም አሉን የምናስተባብረው የምንሰራውም ስራ ሌላ ፕሮግራም ስላለን እንደው አንድ መልእክት አስተላልፌ ለመውጣት። ቅድም አቋረጠብኝ። መማር ላይ እጅግ በጣም መልካም ሴት ትሁት የሆንሽ እህት ነሽ። በጣም ነው ከልብ የምናመሰግነው። ሳሪ እንደዛው የቲክቶክ ድምቀት ነሽ። ከአንቺ ጋር የሰራናቸው ታሪካዊ የሆኑ ስራዎች አሉ እጅግ በጣም ብዙ። ከማናወት ስሟ ማን ነበረች እህታችን? አስታውሺ ስሟል። ከካንሰር 4ኛ ደረጃ ተብሎ ከዛ ነፃ ታዲ በ37,000 ድርሃም የተበላችው ልጅን ጨምሮ እና እጅግ በጣም መልካም ስራዎችን እጅግ አብረን ሰርተናል። አቡ እኔ እዚህ ቲክቶክ ላይ ባላይሽ ምን ባትኖሪ ኑሮ ለቲክቶክ ያለኝ አመለካከት የምለውን ነገር ነው የፈጠረብኝ። እጅግ በጣም መልካም፣ በጣም ብዙ ሰው የሚገረምብሽ። እኔ ቲክቶክ ሁላ ላንቺ ብለው የከፈቱ ሰዎች እንዳሉ ሁሉ ስሰማ በጣም ይገርመኛል ነው ምን ያህል ተጽዕኖ መፍጠር እንደቻልሽ የሚያሳይ ነው እና ከልብ ነው የምናመሰግነው። ምናልባት ዛሬ በአፋር ጉዳይ ላይ የአፋር ክልል አመራሮች እና ቅልቦች ለተደረገው አሁን 1500 ሰው ጋር የደረስንበትን ፕሮግራም በሚያስመለክት ማታ ላይ ይመጣሉ አመራሮች። እዚህ ዶሃ ሪዞርትን ያለ ነው። እነሱ ሪዞርታቸውን ፈቅደውልን እዚህ ቆይተናል። እነሱም እዚህ መጥተው በኋላ ላይ የምናመሰግን ይሆናል። ማህበራዊ ሚዲያ ላይ እስካሁን ድረስ ለሰራች ለብዙዎች እውቅና መሰጠት ያለበት ነገር ቢሆንም ክልሉ ስንሰራ ለካ እነሱ በዛን ጊዜ ሌሊቱ ሙሉ ቁጭ ብለን ስናስተባበር እነሱ ላይቭ ላይ ቁጭ ብለው ሳይሆን የነበረ ሁኔታ ነበር እና በቅልቦች እና በአፋር ክልል አመራሮች የምስጋና ፕሮግራም አዘጋጅተዋል ክልሉ ራሱ እና ለዛ ፕሮግራም ላይ ሁላችሁም እንድትገኙ። እውቅናው ደግሞ የምንሰጠው ለአሁን ለተደረገው ብቻ ሳይሆን ከዚህ በፊት ሲሰራ ለነበረው ሁሉ አንድ ላይ ያካሉ። በፌስቡክ ላይ ያሉ አሉ፣ በቲክቶክ ላይ ያሉ አሉ። መሲሻን ሼር አድርጉላት። የጓደኛ መመሰጋገን ስላስመሰለችው ረጁ እኔም ጓደኛዬን መሲ አበሻን ላመስግናት። ረጁ ሪም ስታመሰግን ስላዩ ሀቢባም ጓደኛዋን መሲ አበሻን ታመስግን እያሉ ነው። ሼር አድርጉላት። እሺ ይቅርታ ተስፍዬ ሼር አድርጉላት። እሺ ተስፍዬ ይቀጥላል እና በኋላ ላይ ሁላችሁም እንዳጠፉ ለማለት ያህል ነው። 12 ሰዓት ላይ እዚሁ አሁን እንዲሁ እንዳለን የምናመሰግናቸው ይኖራሉ። በማህበራዊ ሚዲያ ደግሞ መልካም የሚሰሩ በፌስቡክም ያሉትንም አንድ ላይ የምናመሰግንበት ይሆናል እና
ሁላችሁም የትም እንዳትሄዱ ከ12 ሰዓት ጀምሮ ምናልባት 1 ሰዓት አካባቢ ደግሞ ፕሮግራሙ በደንብ የሚጀመርበት ይሆናል። ሁላችሁንም የምናመሰግንበት 2 እና 3 ሰው ስናመሰግን ሁላችሁንም ወክለው እነሱ ምስጋናው እንዲቀበሉ ነው እንጂ የእነሱ ብቻ አይደለም እና ሁላችሁም ለምትሰሩት ሁሉ ከልብ እናመሰግናለን። ነገ ተነገ ወዲያ ደግሞ እየመረጥን በደንብ የምንመሰጋገንበት ትልልቅ የምስጋና መድረኮች የምናዘጋጅበት ይሆናል። ማህበራዊ ሚዲያን ቅድም ረጁ እንዳለችው ነው መልካምነት ዘር ነው፣ ብዙ ጊዜ የምናገራት ነው። ዘር ደግሞ መሬት ጠብቃ ላይ ከወደቀች ብቻዋን አይደለም የምትነሳው፣ ብዙ ፍሬ አፍርታ ነው የምትነሳው። ስለዚህ ዛሬ የምናመሰግናቸው ነገ ብዙ እልፍ በመቶዎች የሚቆጠሩ ይወጣሉ። ስለዚህ ለዛ እግዚአብሔር ረድቶን ለዚህ ስለደረስን ከልብ ነው የማመሰግነው። ሁላችሁም ደግሞ 10ም 5ም አዋጣችሁ ታብታብ ሼር ኮፒ ሊንክ አድርጋችሁ የዛን የእንቅልፋችሁን አታችሁ ሌሊቱን ሙሉ በመማር ቤት በጣም ብዙ ሰው፣ በሳሪ ቤት በጣም ብዙ ሰው፣ በሀቢባ ቤት በጣም ብዙ ሰው ስታስተባብሩ የነበራችሁ አላችሁ። ሁላችሁንም ነው የምናመሰግነው። በኋላ ደግሞ ተመልሰን እንመጣለን። አሁን ላለን ቆይታ ከልብ ነው የማመሰግነው። በደንብ ተመሰጋገኑ። እኔ ልውጣ። ቴንክ ዩ። እናመሰግናለን። ተስፍዬ ቅን በጣም ደስሽ። አሁን የሙና ተራ ነው። ኖ ሳርጌ ልታወራ ነበር። ሶሪ ሳርጌ ቀጥሽ። ስለ ረጁ ነው። አሁን የረጁ የምትመሰገንበት ነው። ከዛ ጠቅለል አድርጌ ግን ልውጣ። አይሻልም? ምክንያቱም ወደ ሱቅ ልሄድ ነው። ሱቅ ደግሞ ሰዓት ደረሰብኝ። በዚህ አጋጣሚ ጎመን እንዳለ ወቁ። እሺ ጋይስ ጎመን መጥቷል። እሺ መጀመሪያ ለማለት የምፈልገው ምንድነው፣ ረጁ በጣም ነው የምወዳት፣ በጣም ነው የማከብራት። ያው ብዙ ጊዜ የምናገራለሁ እንግዲህ ጓደኛዬ ናት። ናው ኦልሶ እንግሊሽ ቲቸር ሆነን መተናል። ሀቡ አይኖ ላስታይምም ነግረሽኛል። በቀደም በሳይመን ጊዜ ብታጽናኑ የመጣችሁ ጊዜም ነግረሽኛል። እንግሊዝኛ ክላስ መስጠት መጀመራችሁ ኦንላይን ክላስ። ኦልሶ ሰንበዲ ካም ረጁ ገስት መጨናነቅ እየደረሰባት ነው ሀቡ። ምክንያቱም የሌላ ሀገር እንግሊዘኛ በጣም እየከበደ መጥቷል። አሁን ትናንት ቲቲ የምትባል መታ ረጁን በጣም አጨናንቃት አቡ በቮይስ በመደወል ጠርታ ድረሽልኝ ስትለኝ እኔ ስደርስ አቡ ቲቲ የምትናገረው እንግሊዘኛ ሌላ ነው። እኔ ራሴ ላይ የተደፋብኝ ያክል ስለተሰማኝ ረጁን ከዛ ጉድ አውጥቻታለሁ። ገባሽ? ምክንያቱም ጓደኛ ማለት ለዚህ ቀን ነው የሚጠቅመው። ስለዚህ አሁን እኛ ደግሞ በእንደዚህ መተናል። በጣም ነው የምወዳት፣ በጣም ነው የማከብራት። ስለሌላው ነገር እንግዲህ ያው መልካምነትን ደግነትን ከድሮ ጀምሮ ስለምትሰራ አሁንም በዚህ መልካምነት ደግነት ስራዋን እየሰራች እንዲቀጥል ነው የምፈልገው። ከዛ ውጭ እንግዲህ አቡ እኛ የመጣንበት አላማ ያው በእነቅልቡ አማካኝነት ያደረግነውን ነገር እነሱ ለማመስገን ቢሆንም እኛም ደግሞ ይህን ነገር አስቀጥለን ይችን ፕሮግራም ስላገኘን በጣም ደስተኛ ነኝ። እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። አንቺ ቤት የመጣ ሰላም ሁሉ ወደ እኛም ቤት ሰላም ይምጣና እንደዚህ ፍቅራችንን፣ አንድነታችንን፣ ሰላማችንን የምንገልጽባቸው ቀናቶች እንዲኖሩን፣ ጊዜ እንዲኖሩን፣ ለራሳችን ጊዜ የምንሰጣጥበት ቀን፣ የምንደማመጥበት እንዲሆን እመኛለሁ። ከዚህ ባሻገር እኛ እዚህ ፊገር ላይ ብንወጣም ግን ከኛ በታች ነው በገንዘብ በጊዜ በብዙ ነገር የሚያገለግሉ በጣም ብዙ ሰዎች አሉ። እከሌ ብለን ጠርተን ማንጠር። ከዚህ ሁሉ ግን በጣም ብዙ ነገር ስታረግ የነበረች በሁላችንም ቤት ዛሬ ልደቷ የሆነ ሳይት በጣም ነው የምንወዳት፣ በጣም ነው የምናከብራት። በዚህ አጋጣሚ እንግዲህ መልካም ልደት፣ ቀሪ ዘመንሽ የተባረከ ይሁን። አንቺ ሳርዬ ትምጣ። ቅድም እኮ መማርም ብላለች። መቼ እንደሆነ ቀኑ ባላቅም ልደቷ ነው ሳይንት ብላለች። የልደቷ ነው ግን እኔ መልዕክት አስተላልፍ ልውጣ ብዬ ነው። መልካም ልደት የኔ ውድ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ምርጥም ሰው ነሽ፣ በብዙ ልብ ውስጥ ያለሽ ነሽ። በጣም ነው የምናመሰግነው። ያልተነገረልሽ ያልተዘመረልሽ ነሽ ሳይንትዬ። እግዚአብሔር እድሜና ጤና ይስጥሽ። ታሜ በጣም መልካም ሰው እኮ ሼር አድርጉለት ለታሜ ጋይስ። ሁላችሁም ነው የምወዳችሁ። በቅርብ ጊዜ ያወቅናቸው በጣም መልካም ሰዎች፣ ደግ ሰዎች ሙኒትን ጨምሮ ሙኒትን ጨምሮ ከኛ ጋር አብረው ሂዊን ጨምሮ በጣም በብዙ መንገድ እየረዱን እያገዙን ያሉ ብዙ ሴቶች አሉ። እነዚህ ሴቶች ደግሞ በየቀኑ እየወጡ እየተበረታቱ መልካም ነገር ላይ እንዲደርሱ ፈልጋለሁ። አቡ በጣም አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር አምላክ እድሜና ጤና ከሙሉ ቤተሰቦች ጋር ይስጥልሽ። ከዚህ ውጭ አቡዬ
በየቤታችን ያሉ ሞዲኔተሮች ለእኛ መልካም ለመስራት ደግ ለመስራት የሁሉም ቤት ሞዲኔተሮች እኛም በማገዝ በእርዳታ ለመለወጥም ምኖች ናቸው ያልሽው? ሞዲኔተር ነው የምትለው እኮ ሞዲኔተር አትልም ሳራ። ሁሌም እኔ ለምጄዋለሁ ሞዲኔተር ነው የምትለው። ሁሉም ከኛ ጋር ሁነው በብዙ መንገዶች የሚያግዙ የኛን መሰደብ፣ የኛን መወቀስ፣ የኛን አካውንታችን መጥፎ ነገር እንዳይሆን የሚፈልጉ በጣም ክብር የሚገባቸው ሰዎች አሉ። በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ከዛ ውጭ ደግሞ በየጊዜው ሀቡዬ ታብ፣ ሼር፣ ኮሜንት፣ ላይክ የሚያደርጉ የማዳም ቅመሞች ብለን ስናበቃ አሁን ደግሞ የበረሃ አንበሶች በማለት የተሰየሙት የበረሃ አንበሶች ሆኑ። የበረሃ አንበሶች ተብሏል። ሀቡዬ ከመዳም ቅመም ወደ በረሃ አንበሶች ተቀየረ። ማን ቀየረው? መምህር ፈለገ አትናቴዎስ። ኦኬ መምህር ፈለገ ያኛው ቆንጆ የሃይማኖት ተማሪ እንዳንቺ ተጽዕኖ ስለፈጠረ ሰው ስለያዘ መልካም ሰው ስለሆነ እንደውም እኔ ሁለታችሁን ኤግዛምፕል አድርጌ ተናግሬያለሁ። አንቺ በጣም ተጽዕኖ ስለፈጠርሽ እና ሰው ስለያዝሽ አካውንትሽ ተዘጋ፣ በብዙ ነገር ተናገሩሽ። እሱም ይሄንን ስላደረገ ብዙ ነገር ሊያደርሱበት ሞከሩ። ምክንያቱም ለኪ ሰው ስትይዢ ሰው ይጨነቃል። ተጽዕኖ ስትፈጥሪ እኮ ወደ ታች የሚጎትቱሽ ሰዎች አሉ። አንቺን ለመጣል ወደ ታች ይጎትቱሻል። አንቺ ስትሮንግነት ደግሞ እሱ እንዲማር አደረግ ነው። ምክንያቱም አንቺ 4-5 አካውንት ተዘግቶብሽ ስቲል ግን በጣም ጠንካራ እንደሆንሽ እየነገር ነው። እሱም ጠንካራ እንዲሆን እንፈልግ። ምክንያቱም ትሁት መምህር ነው፣ ጥሩ መምህር ነው፣ በጎ መምህር ነው። ለዛ ስለሆነ ምን አለመሰለሽ እናንተ የበረሃ አንበሶች ናቸው። የበረሃ ቀደም ፕሮግራም ነበረ ና ብዬ አንድ ቀን ደግሞ በደንብ እናስተዋወቅሻለን። ተዋወቂዋለሽ። መልካም ሰው፣ ጥሩ ሰው ነው። አንቺን እና ጋይዝ መልካም ጊዜ ሆንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እዚህ ቲክቶክ ላይ በጣም ከምታስቀኝና ከምወዳት ሰው ቤታዩ የኔ ልዕልት 1000 ዓመት ኑሪልኝ። በጣም ነው የምወድሽ። ሁላችሁንም በጣም እወዳችኋለሁ። ይሄ መድረክ ስለተዘጋጀ በጣም ደስ ብሎኛል። ሌላም ቀን ይደገም እያላችሁ ጻፉ። ደህና ሁኑ ባይ። ተናግሬ ልውጣ። ገና አልተነሳሁም ሀቡ። እሺ እኔሽ ሀቡዬ እንትን ማለት ትዳራችን ቀረ ዛሬ ምናምን እያሉ እየጻፉ አይቻለሁ። እና ሰዎች በጉጉት ዛሬ ለመጋባት ፕላን አድርገው የመጡ ሰዎች ነበሩ። ግን ሰው ፕላን አድርገዋል። ሰው ትዳር እንዳናፈር ሰዓቱ አልቋል። የጋብቻ ሰዓት አልቋል። እንትን ሰዓቱ ነገር በሰዓት ነው ማሬ። ሰዓቱ ስላለቀ እሁድ ሰዓት ጨምሬ አይ ፕሮሚስ እሁድ ኤርሊ ገብቼ ሰዓት ጨምሬ እንደማጋባችሁ ቃል እገባላችኋለሁ። አይኖ በጣም ሰው ብቸኝነት መሮታል። ሲንግል በስተዋል። መማርዬ ህይወት ለብቻ በጣም ይመራል። ጥንድ ነው የሚጣፍጠው ህይወት እና የእኔንም እያዩ ገባሽ ነገርኳቸው። ከማግባቴ በፊት የኖርኩት ህይወት ይሰረዝልኝ። እኔ ካገባው በኋላ ነው ህይወት መስሎ ጣፍጦ የምኖረው እና እህቶቼ እኔ የቀመስኩትን ጣፋጭ ህይወት ደግሞ እናንተን ቅመሱ ብዬ ብዙ እኔ ወገኔን በተለያየ መንገድ ነው ብዙ ታይም እየሰጠሻቸው ነው ማለት እኔ ሀቢብቲ እኔ ወገኔን በብዙ ነገር ነው የምረዳው። አሁን ደግሞ ከብቸኝነት እየቀረፍኳቸው በጣም ብዙ ሰዎች ጥንድ አቃፊ ምናምን አቃፊ ምንድን ነው? ባል ማለት ነው አቃፊ እና ታዲያ ባል እና ታዲያ ደግሞ ብዙ ሰዎች ብታይ አሁን በቀደም ከአውስትራሊያ የገባው ባል ወይኔ ግርማ ሞገሱ ወይኔ ሲያምር በጣም እድለኛ ቃል የምትባል አፍሳ ይዛ ሄደች እና ከተለያየ ሀገር ባልና ሚስት እያገናኘው ነው። ተናግሬ አንድ ደቂቃ ይሰጠኝ። መቼ ታወሪያለሽ? ችግር የለም ቪዲዮ ስላልሆንኩ ቤታዬ በጣም ወዳት እህቴ ነች። በቃ ከፊት ለፊት የምትጋፈጥልኝ እህቴ ነች። በሷም አይነት በጣም መወዳቸው እህቶች አሉኝ። እግዚአብሔር ይስጣቸው በእውነት እንደዚህ ላይ ከፊት ለፊት የሚወጡልኝ በጣም መወዳቸው እህቶች ስለሰጠኝ ሶሻል ሚዲያ በእውነት አመሰግናለሁ። ሰብሪና ማሄን እንደው ሳላመሰግን በወጣ ራሱ ፌር አይደለም ብዬ ስላሰብኩኝ ሰብሪ፣ አኒታ፣ ማሄ ደግሞ ዚፖራ በሚል አካውንት የምታውቋቸው ከኔ ግራና ቀኝ እጆች ናቸውና
እነሱ ጋር ሜስ ያደረገ ማለት ሜስ ማድረግ እነሱ ጋር የተጣላ ሰው እኔ ጋር የተጣላ ማለት ነው። ምንም ነው በእነሱ ነው የሚደራደረው። መወለድ ቋንቋ ነው። ከእህቶቼ በላይ ምሳሳላቸው እህቶቼ ናቸው። እነሱም እንደዛ ናቸው እና እንደኔ የዋቸው ከቻላችሁ እንደኔ የዋቸው እኔ የምትወዱኝ የምታከብሩ ሆናችሁ እኔ ማለት ናቸው እና በጣም አልደራደርም በእነሱ። እግዚአብሔር ይስጣቸው፣ ፍቅራቸው ሳይቀይር ሳይሳሳ ምንም ሳይሰስት ፍቅራቸው የሚገልጹ እህቶቼ ናቸው። በጣም ነው የማመሰግነው። በዚህ ሶሻል ሚዲያ በጣም ብዙ ስንሰደብ ተሳዳቢ ሆናችሁ እንደኛ ፊት ለፊት ወታችሁ የምትሳደቡ ትልቅ ሪስፔክት ነው ያለኝ፣ አከብራለሁ። በጣም 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 መልካም ነገርን ገብቷችሁ ውስጣችሁ ገብቶ ኖ መማር መሳደብ የለባትም እኔ መሳደብ ያለብኝ ብላችሁ ምትወጡ እናንተ ተሳዳቢ አይደላችሁ። ለኔ በጣም ለመልካም ነገር የቆማችሁ ሰዎች ናችሁ እና እግዚአብሔር ይስጥልኝ። በጣም ነው የማከብራችሁ፣ በጣም ነው የማመሰግናችሁ። ብዙ ልጆች አላችሁ ለእውነት የምትቆሙ። ለሀቅ ቁም ትላለች ሀቡ፣ ቅድም ስታወራ እየሰማኋት ነበረ። ለሀቅ የምትቆሙ ሰዎች አላችሁ። ጎጣ ይዛችሁ፣ መልክ ይዛችሁ፣ ሃይማኖት ይዛችሁ ምናምን ሁሌ ወታችሁ ስትከራከሩ ከኔ በላይ ያውቁኛል እንዴ ብዬ በጣም መገረምባችሁ እህቶች አላችሁ። ልብ የሚመርቃችሁ፣ ሁሌ ልብ የሚያመሰግናችሁ። አንዳንዴ ፔጃችሁ ላይ ኮሜንት ላይ ምናምን ካያችሁኝ በጣም የምወዳችሁ ሰዎች ናችሁ እና የእናንተን ልብ አይቀይርብኝ። እናንተ ስላላችሁ ነው እኔ መልካም ስራ የምሰራው። በጣም ሰው አከብራለሁ። እኔም እጠብቃለሁ ከሰው እንዲያከብረኝ እፈልጋለሁ እና ተከባብረን ተፈቃቅረን መልካም ስራ እየቀጠል በመልካም ስራ እናብባለን፣ እንበለጽጋለን። ሻይን የምናደርገው ውበታችን፣ ጸዳላችን፣ የሰው ውበት የሚመጣው መልካም ሲሰራል። ሜካፕ ስለተቀባ አይደለም፣ የሆነ ነገር ስለጨመረ አይደለም። ውስጡ ደስተኛ ሲሆን፣ የሰው ደስታ ሲያስደስተው፣ ለሰው ችግር ፈጥኖ ሲደርስ እንደመስል በጣም ፈጣነች መስል በእውነት ፊት ለፊት ስላለች ልናገር በጣም ፈጣነች። እኔ በቀደም የሆነች ልጅ የሆነ ነገር ቸገረኝ ስትል እኔ በፈለገ ጉዳይ ላይ ረጅም ሰዓት አብረን ነበርንና የሚቀጥል ፕሮግራም ስለነበረኝ ታኙ ብያቸው ነበር። እሷ ከዳድ ነው የመጣችው። ማርዬ አንቺ ወደ ፕሮግራምሽ ቀጥይ፣ ይህን እኛ ነገን የአረብ ሀገር ጉዳይ ስለሆነ ነገ እንቀጥለዋለን ምናምን ብላ መፍትሄ እንደዚህ በአጭር ጊዜ የሚያመጣላችሁ እህት ወንድሞች ስለሰጠን በዚህ ሶሻል ሚዲያ ስላወኳችሁም በእውነት ብዙ ምንማራለን። ዛሬ ከሀቡ ብዙ ተምሬያለሁ፣ ዛሬ ብዙ ተምሬያለሁ፣ ከመሲ ብዙ ተምሬያለሁ፣ ከተስፍሽ ብዙ ተምሬያለሁ፣ ከሪም ከረጁ ከሙኒት በቃ የወሰድኳቸው መልካም ነገሮች አሉ። የወሰድኳቸው እነሱን ውሰዱ። መልካም ነገሮችን አጠራቅሙ፣ ይጠቅሟቸዋል ለህይወት መርሃችሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀብዬ ፕሮግራምሽን ቀጥይ። እንግዲህ በኋላ አይ ቲንክ ስንት ሰዓት በኋላ እንደምንገናኝ አላውቅም። 3 hours ሌተር ነው የምንገናኘው። አፍተር 3 hours። ኦኬ እሺ መማርዬ መሲ እንድትናገር ስለ አሁን የረጁ ምስጋና ነው። መማር ረጁን አመሰገንሽ? ረጁማ ነገሮች እኮ ስጀምር መልካም ነገር ያስጀመረችኝ ከዚህ በላይ ምንም መልካም ነገር አሁን አይዞሽ ያለችኝ እንድቀጥል ያደረግኝ ዛሬ እኔ መልካም መማር መልካም ልጅ ናት ብለሽ ካሰብሽ የረጁ እጅ አለበት። ቴንክ ዩ ሶ ማች። እሺ መሲ ሂጂበት መስዬ። ያው እኔ ሀቡ ረጁ እንደ ጓደኛ ናት፣ ግን ደግሞ እንደ መልካም ስራዋ ደግሞ ዛሬ የጓደኝነት መደናነቂያ ሳይሆን የመልካም ስራ የመልካምነቷ ደግሞ በቃ በጣም የዋህ ናት። የትም ቦታ የሆነ የተጎዳ ሰው ረጁ እንደዚህ ያለ ብለሽ ሼር ስታረጊላት ባላት አቅሟ መታ ከሰው ጎን የምትሆን ልቧ ቀና ሰው ናት። ማለት በቃ ልበ ቀና ሰው ናት። እዚህ ቲክቶክ ላይ እንደውም 1 ሚሊዮን ገብታ መታየት የነበረባት እሷ ነበረች እና እንዳደረገችው ቲክቶክ ላይ እነዚህ ትላልቅ ይሄ 2 ሚሊዮን 3 ሚሊዮን ያላቸው ረጁ ገስት ላይ ገብታ ያሳደገቻቸው ናቸው።
ግን ረጁ ዛሬ እዚህ ላይ ናት፣ ግን ደግሞ ሰው አትርፋለች። አሁን ለምሳሌ እንዳንቺ አይነት እንደ ሪም አይነት ፈጣሪ ሰጥቷት አልገባሽ? ይሄ ትልቁን የፎሎውን ዝናውን ሳይሆን ከዝናዋ በላይ ልቧ ቀናነቷን ከራሷ ጋር ነው ያደረገችው። ከአንደበቷ ክፉ እንትን አይልም። የዋህ ናትና ረጁዬ በዚሁ ቀጢ። በጣም ነው የምንወድሽ የምናከብርሽ። እድሜና ጤና ይስጥሽ። በጣም ለምትወጃቸው እናትሽ ደግሞ ሄደሽ ባይናቸው ለማየት ያብቃሽ። ለእናትሽም እድሜና ጤና ይስጥልሽ። ከምንም በላይ ደግሞ ሀቡ የገንዘብ ሰው አይደለሽም። እኔ በደንብ ስለማቅሽ ማለት ነው። ሀቡ ገና እንደዚህ አይነት ነገር ሳትጀምሪ የመጀመሪያ እርዳታ ከጎንደር የመጡት እናታችንን ሰፖርት ስናደርግ ጀምሮ ነው ማቅሽ። ኦልሞስት አሁን ስንት አመት ሊሆነን ነው ማቅሽ? በዛኔ ነው እና 2 አመት እና ገንዘብ አሁን ብዙ ጊዜ ምን ይባላል? ሀቡ የማስታወቂያ ብር ትጠይቃለች ምናምን። የምትጠይቂውን ሰው ታውቂያለሽ ለይተሽ። ገባሽ ሀቡ? ይህንማ በደንብ አስረግጬ ደግሜ መደጋግሜ የምናገር ማስታወቂያ በነፃ አልሰራም። ይህን ወቁልኝ። ግን ሀቡ ማስታወቂያ አልሰራም ትበል እንጂ እኛ እህቶቿን ደግሞ እርዳታ ላይ የምንሳተፍ ጥሩ ቦታ ላይ የምንውድ እህቶቿን ደግሞ ዛሬ ፎሎችን አድጉ ወደ ስራ ነገ። አሁን እኔ ዛሬ ከዚህ ካለሁበት ስወጣ ነገ ደግሞ አንዲት እህት ደግሞ ወጣ እኔ ቦታ ላይ እንድትሰራ የምታረግ እናንተ አሁን አንድ ማስታወቂያ የምትጠይቁትን ሰው እንኳን ለይታ አዳዲስ ጀማሪዎች መጥታችሁ ሀቡ እንደዚህ ሆንም ብትሏት ኖ እናንተ ብር ካልሰጣችሁ የምትላችሁ ሰው አይደለችም። የጥቅም ሰው አይደለችም። የምትጠይቀውን ሰው ለይታ ታውቃለች። እኛ ቤቷ ጠርታ አሁን እኔም ረጁንም ሪምንም እየጠራች ነው ፎሎ አድርጓቸው አበረታቷቸው የምትለውና ልቧ ቀና ነው። ሀቡዬ ይሄ ቀናነትሽ ይሄ መልካምነትሽ ከምንም በላይ ባለቤትሽ ነው ሀቡ መመስገን ያለበት። መስዬ እኔ እርዳታ ላይ ለሚሰራ ሰው ብቻ ነው ለሶስታችሁ ብቻ ነው በነፃ ማስታወቂያ። ለማንም በነፃ ማስታወቂያ አልሰራም። ነገ ሁሉም መጥተው በነፃ ማስታወቂያ ስሪልን እንዳዩ በነፃ ማስታወቂያ አልሰራም። አይ የምትጠይቂውን ሰው ለይተሽ ታውቂያለሽ ሀቡ። እና ከምንም በላይ ደግሞ ባለቤትሽ መመስገን አለበት ሀቡ። ባለቤትሽ ባይፈቅድልሽ ኖሮ አንቺ ቲክቶክ ላይ አትመጭም፣ ቁጭ ብለሽ ጊዜሽን ሰዓትሽን አትሰጭም። ስለዚህ ባለቤትሽንም እግዚአብሔር እድሜና ጤና ይስጠው፣ ፍቅራችሁ ይብዛ ሀቡዬ። በጣም እናመሰግናለን፣ እናከብርሻለን፣ እንወድሻለን ሁላችሁንም። ያው ተስፍሽም መጥተክ ህዝቡ ፍቅርህን ስለገለጸልክ በጣም ደስ ብሎ በጣም የቻልከኝ ወንድሜ ነክ በተለያየ ነገር ደውዬ ማላጣክ ነክ። ሙኒት ደግሞ ሼር ሳረግላት ማሚ ነይ አንዴ እርዳታ አለ ስላት አትጠይቅም። አካውንት ብቻ ወስዳ እሺ ብላ ነው የምትረዳው። እና ሙኒትን እኔ 2 አይቻታለሁ በአካል እና በጣም ልቧ ቀና በጣም ጥሩ ሰው ናት። ከሀቡ ጋር ደግሞ እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። በቃ ይሄንን ነበር ምኞቴ። ሙኒትዬ ሰው ሆነሽ ስላየሁሽ ሰው ሆነሽ በቃ ሀቡ በከፋት ሰዓት እንኳን በደስታዋ ሰዓት አልታረቃችሁ ሰው በሚያስፈልጋት ሰዓት ከጎኗ ሆነሽ ስላየንሽ ማሚ እናመሰግናለን፣ እንወድሻለን፣ እናከብርሻለን። ሁላችሁንም መማረም ሪምም ሁላችሁንም ሀቡ ይሄን ፕሮግራም ስላዘጋጀሽ እናመሰግናለን ለሰጠሽን ክብር። ከዚህ በላይ አድገሽ እኔ ሁሌ ነው የምልሽ ሀቡ የራስሽ ትልቅ ሚዲያ ከፍተሽ ማየት ነው የምፈልገው እና እዛ ቦታ ላይ ስትደርሽ ያሳየን እና በርቺ ሀቡዬ። ከተዋወቅን ጀምሮ ቃልሽ አልተቀየረም። ይሄን ሁሌም ነው የምትይኝ። አድርጌው አሳክቼው ደግሞ አሳይሻለሁ። እዛ ቦታ ላይ ደግሞ ደርሼ ቆሜ ድሮ ቲክቶክ ላይ የምታቀኝ አዲስ እያለው ጀምሮ የምታቀኝ መሲ የምትባል ልጅ እላለሁ። እሺ እና እዚህ ለመድረሴ ትተማመንብኝ ነበር ትል ነበር። ሁሌ ቤቴ ገዝት ላይ በመጣች ቁጥር ትልቅ ቦታ ደርሰሽ እንደማይሽ አምናለው ትለኝ ነበር እላለሁ። በጣም አመሰግናለሁ መስዬ። እኔ ስለ አንቺ ብዬዋለሁ። በጣም ለመጀመሪያ ጊዜ እኔ እና አንቺ የዛሬ 2 ዓመት የተዋወቅ ነው በዛች ሰላም በምትባለው ልጅ። ሰላም ነበር አሰማ ስሟ ጠፋብኝ። 2 ዓመት ሰላም ከጎንደር እናቷ ካንሰር አንገታቸው ላይ እንደዚህ አብጠው የመጣችው ልጅ እሷን ልጅ ያለምንም ማንገራገር ነው ቤቷ የገዛ መኖሪያ ቤቷ ኢትዮጵያ ቀለም የልጇን ክፍል ቀለም አስቀብታ ተቀብላ ያሳረፈቻት። በዛ ነው ለመጀመሪያ ጊዜ ታውቅ ነው እና በጣም ሰርፕራይዝ ነው። ሰው እንዴት ነው አምኖ ማያውቀውን ሰው ቤቱ ተቀብሎ የሚያሳርፈው ብዬ ምን ያህል ቅንነቷን አየው። በቃ የዛሬ 2 ዓመት ነው የተዋወቅ ነው እና መሲ በዛ እርዳታ እና በጣም ነው ማከብርሽ፣ በጣም ነው የምወድሽ መስዬ። በርቺ፣ እደጊ፣ ተመንደጊ በንግድሽ ማለት ነው። በእድሜ አይደለም በእድሜ ረጅም እድሜ ይስጥሽ ነው የሚባለው። እደጊ ተመንደጊ ለሕፃን ልጅ ነው የሚባለው። እደጊ በቢዝነስ ተመንደጊ። ኢማራት ላይ እያንዳንዱ ቅርንጫፍ ክፈች፣ እያንዳንዱ ኢምሬት ላይ ምኞቴ ነው። አበረታቷት። አመሰግናለሁ ሁላችሁንም። እሺ አቡዬ ቻው፣ ሰላም ዋሉ።
እሺ እናቴ፣ አሁን የሙኒት ተራ ነው። ሙኒት ታወራለች። ድጋሚ ቻንስ ስለሰጣችሁኝ በጣም አመሰግናለሁ። ረጁዬ እኔ ብዙ አላቅሽም፣ ምንም ልል አልችልም፣ ግን መዝናኛዬ ነሽ። ሰራሃ ቲክቶክ ትርምስ ሲፈጠር ራስን ለማሳረፍ ወደ አንቺ ነው የሚመጣው። ወላሂ ነው የምልሽ።